አፈቅርሃለሁ እኮ አታፍቅሪኝ አክብሪኝ ታዲያ ምን ጋር ነኝ ያንቺ ክብር የሚገለጸው እኔን ሶፊ ከፍና ዝቅ በማድረግ ነው እቺ እናደረው ቀልድ ነው እንዲያችሁ የምትማየው ምግብ ትተሽ እኮ ነው ጓደኞችሽና ቤተሰቦችሽ ፊት ዝቅ ያደረግሽ እናንተን አድጄ ነው ደግሞ የሚወድሽ ነው ጉለትሽን የሚነግርሽ ትለኛለህ አዎ ግን በአደባባይ አይደለም ለሚወዱት ድሉን እያወሩለት ጉለቱን ይደብቁለታል እሺ ለወንድ ልጅ ደግሞ እውነተኛ ገርገበና ከታችሁ ሚስት ናት እሺ ደህናው እና ክብረ ከፍቅር በልጦብህ እየሄድክ ነው አንቺም እኮ ከፍቅርሽ እንዴትሽ በልጦብሻል እዚህ ሰፈር አዲስ ገባ የተባለው ቀይ ነው እንዴ? የት ነው? እቺ ልጅ ኧረ እኔ እንጃ ያለ ዛሬም አላየኋት። ላውራት እንዴ? አንተ ያማል እንዴ? አረፈት አንተ ልጅ ምን ችግር አለው? ምን አለበት ጓደኛ ብናረጋት? እንደው መጣ አንተ አቤት እኔኛ አይደለም ያስከድለናል አንድ ቀን እናት ሃይ ሰላም መተዋወቅ ይቻላል? እሺ አቤል እባላለሁ። ሐሴት ደስ የሚል ስም አለሽ። አመሰግናለሁ። በነገራችን ላይ ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። ለሰፈሩ አዲስ ነሽ መሰለኝ አይደል? አዎ። አቤል ከማን ጋር ነው የሚያወራው? እኔ እንጃ ከአዲስ ልጅ ጋር መሰለኝ። ስለምንድን ነው የሚያወሩት? ስለ ስነ ተዋልዶ ምን? ብቻሽ ነሽ አይደል? ዝም ብዬ ነው የተቀመጥኩት። ልሸኝሽ? አስፈላጊ አይደለም። አመሰግናለሁ። ተመስገን ተመስገን። እሺ አንተ ጉደኛ ጭራሽ ገተራ ሄደች አይደል? አታምርም? በጣም ምን ይመስላል? በእናትህ ና ወደዛ እንሂድ። ና እንሂድ። ዳጊዬ ያቢ አብሮ አደግ ጓደኛ ያልኩሽ እሷን ተዋወቂያት። እንዴት ነሽ? ቆይ አንድ ጊዜ እሺ ላናግር። ያቢ ምንድነው? ምን ሆነሽ ነው? ምንድነው እንደዚህ የሚያደርግሽ? ምንም አልሆንኩም። እጭ ያቢ ደግሞ እንደዚህ ብለህ ደግሞ አትጥረኝ። እና ማን ልበልሽ? ቆይ ከዚህ በኋላ ጓደኛዬ ናት ብለህ እንድታስተዋውቀኝ አልፈልግም። ወይ ቀረብሻ። ስንት የኔ ጓደኛ መሆን የሚፈልግ እንዳለ ባው ከፈለክ ሄደህ ከነሱ ጋር ጓደኛ መሆን ትችላለሽ። ከልብሽ ከሆነ እሺ። ቆይ አይተኸኝ እንኳን ስሜት መረዳት አትችልም? ይገባኛል እኮ ለኔ ያሰበሽ እንደሆነ፣ ግን ልጅቷ በጣም ከምታስበት በላይ ደስ የምትል ጭራሽ የራስ ጉዳይሽ። ልግለጽልሽ በቋንቋ በመሰዴ አልገባሻለ ዳግም አርግዣለሁ። ምን አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለት ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከው። መጥፎ ጊዜ ላይ ነኝ ብልህም መከላከያ እንደረስኩ ብነግርህም አንተ ግን አልሰማም አልከኝ። ታዲያ ይሄ አንቺ ጥፋት ነው እንዴ? ጥፋቴ ወደ ቤቴ መሄዴን ትቼ አልነካሽም ስትለኝ አንተን አምኜ ቤት መምጣቴ ነው። ለምን መጣሽ? ለምን መጣሽ? አሁን እንዴ ስጠጣ ባህሬን እያወቅሽ ለምን ተከትለሽኝ መጣሽ? እንጂ ዳግም ጥፋቱ እኮ አንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? እሺ እኔ ምን ላድርገው? እኔ ምን አውቃለሁ? አውጭና ጣይዋ እንደ ሴቶች እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለህይወትሽ ያሰጋሻል ብሎኛል። ውሸታም በይ። ማንን? ሐኪሙን። ውርጃው ለህይወትሽ ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ለአመል ባልታይሽ ነበር። በቃ ይሄው ነው የምትለኝ ነገር? እና አበጀሽ ጥሩ አርግሽ እንድልሽ ነበር። አመሰግናለሁ። እንደናሁን አንዬ እንደዚህ ነው እንዴ የምትደነግጪ? እኔ እናት እህትሽ እኮ ነግራኛለሽ። በጣም ደስ ብሎኛል። እንዴት እንደዚህ ታደርጋለህ? ኦ ማይ ጋድ! አንዴ ፎቶ ልነሳ። ቴንክ ዩ። ያው ተዋናይ አይደለው አንዬ? የኔ እናት ይቅርበይ። ሚኪ አባት ሂሳብ ረስቼ ሄጄ ነው። እሺ ሚኪ እንኳን ደስ አለሽ። ለምኑ? ምኞትሽ ተሳክቶልሽ ወደ አሜሪካ ልትሄጂ ስለሆነ ነው። ደግሞ ያሰብሽው አይነት ሀብታም ሰው አግኝተሻል። ደስ የሚል ህይወት እንደምትኖሪ ተስፋ አድርጋለሁ። ይቅርታ። ችግር የለም። አላዘንክብኝም? አዎ። ለምን? ምክንያቱም
ደስታሽ ደስታዬ ስለሆነ ሰላም እኔ ግን በጣም ግርም የሚለኝ ማለት ነው ይሄ በፊት ሂሳብ አስተማሪያችን ኤክስ እሱ ፈልጉ ያላገኛትን ኤክስ ከየት እንዳመጣለት ነው ፈልጉ የሚለው። የሚገርማችሁ እስካሁን ድረስ አልተገኘችም ራሱ ይባላል። እኔ ግን በቃ አንዱ ማጅራቷን መጥቶ ሰው የማያገኝበት ቦታ ጥሏት ይሆናል እንጂ ያለ ምክንያትማ ደብዘው አልጠፋም። ደብሊው መላበት እንደውም ይችል ለጩጮ ብራዘር ሰሞኑን ኤክስን እየፈለገ የተንከራተተ ነው እነግረዋልና ይገላገላል። ኧረ ጀማው ኤክስ እቺ ልጅ ግን ፈልገው እንዴ ብትመላለስ አሁን ደግሞ እንዴት አባቷን ያማረባት በእናት አራቤል በእናት ቅድም የለበሰችው ልብስ አይደል? ምን ተቀየረ? ጫማ ራሱ እኮ አልቀየረ። የፈለገ ነገር ቢሆንስ እንዴት አንድ ሰው ተመሳሳይ ልብስ በአንድ ቀን ለብሶ እንደዚህ ያምርበታል? አንተ ልጅ ግን የምርህ ነው? ቆይ እንደውም ሂጂ ላውራት። እኔ የምልሽ ግን ማለት ነው ይሄ ግን ጤነኛ ነው? ምን አባቀላል ይራሱ እንዳይቋ አንቺ ራሱ ሰሞኑን በጣም ነው ያፈላሽ ነው። ኧረ ጠብቂኝ። ምንድን ነው የጠፋብሽ ቃል እንደዚህ ሰፈር? ተመልሼ ጓደኛዬ ጋር እየወጣሁ ነው። ይሁንልሽ። እና እንዴት ነው ሰፈሩን ለመድሽው? አይ ቆንጆ ነው፣ ምንም አይልም። እኔ የምለው ጓደኛሽ እዚህ ሰፈር አይደለችም እንዴ? አዎ። እንዴ አቤል፣ አሁንም ምን አባቷ ነው የምትለው? ከዚህ ልጅ ጋር ግን ምንም ሁኔታው አላማረኝም። የምጓጓለት የፍቅር መንገድ መቀስ እንድትሆንብኝ አልፈልግም እኮ። እና ሰፈር ላይ ብቻሽን ከምትሆኚ ለምን እኔ ጓደኛሽ አልሆንም? ምን አለበት? እሺ በቃ በጣም ጎበስ። በቃ እዚህ ሰፈር ስፔሻል እርጥብ አለ። ስትመለስ እሱን እየጋበዝኩ ሾክ እናደርጋለን። እሺ አንቺ ውሻ